መጽሐፍ ነው፣ ኪታብ ነው። ዳንቶ ማሂያ ዳዕወቱል ኢስላም ዛሬ የምንማረው የእስልምና ጥሪ ምንድን ነች የሚል ነው። እስልምና ወደ ምንድን ነው የሚጠራው? ጥሪው ምንድን ነው? ትላንትና ስለ ኢስላም ተረድተናል። ኢስላም ከአምላክ ዘንድ የተደነገገ ብቸኛ መለኮታዊ ሃይማኖት እንደሆነ አይተናል። ኢስላም በነቢያት የተሰበከ ሃይማኖት እንደሆነ አይተናል። ኢስላም የተፈጥሮ ሃይማኖት እንደሆነ አይተናል። ኢስላም ለሰው ልጅ አይምሮ ንጹህ አይምሮ ላለው ሰው ተስማሚ የሆነ ህግና ስርዓት እንደሆነ አይተናል። ኢስላም ሷሊሑን ሊኩል ዘማን ወመካን ለሁሉም ጊዜና ቦታ እስከ ዓለም ፍጻሜ ድረስ ለሰው ዘር ሁሉ እንዳለ ተስማሚ የሆነ ሃይማኖት መሆኑን አይተናል። ኢስላም ሰዎችን ከአምላካቸው ጋር እንዴት መተሳሰር እንደሚችሉ ልክ እንዲሁ ከሰዎች ጋር እንዴት መልካም ስነ ምግባር ኑሯቸው ማህበራዊ ህይወትን እንዴት እንደሚመሩ እንዲሁም ሰው ራሱን እንዴት ማነጽና መገሰጽ እንዳለበት የሚያስተምር መለኮታዊ ሃይማኖት እንደሆነ ይህን ሁሉ ተመልክተናል። ዛሬ ደግሞ የእስልምና ሃይማኖት ጥሪው ምንድን ነው? አስተምህሮቱ እነ ዳዕወቱል ኢስላም ዓለሚያ እስላም የእስልምና ሃይማኖት ጥሪው ዓለማዊ የሆነ ጥሪ ነው። فلا ترتبط بحبس معين من البشر ولا بزمن معين من الأوقات ودعوتها قائمة على محورين أساسيين. المحور الأول الدعوة إلى التوحيد. እንግዲህ በሁለት መሰረቶች ላይ የሚሽከረከር የሆነ ጥሪ ያለው ሃይማኖት ነው። አንደኛው ወደ ተውሂድ ጥሪ የሚያደርግ ነው። ተውሂድ ብሎ ማለት አላህ Subhanahu Wa Ta'ala በብቸኝነት በመገዛት ላይ የሚያተነትን የሆነ ሃይማኖት ነው። ኢፍራዱላህ Subhanahu Wa Ta'ala بالعبادة አላህን በአምልኮ መነጠል፣ አላህን በብቸኝነት መገዛት፣ በእርሱ ላይ ቅንጣትን ሳታጋሩ። ይሄ ነው የእስልምና ሃይማኖት የመጀመሪያው ትምህርት እሱ ነው። የቀደሙት ነቢያት ሁሉ ወደዚህ ነው የተጣሩት። አይታችሁ ከሆነ ትምህርታቸው ሁሉ አንዱን አምላክ በብቸኝነት አምልኩ፣ በእርሱ ላይ ቅንጣትን አታጋሩ የሚል ነው። በሙሉ ቁርአን ላይ ስታዩ ጊዜ ምናልባትም ክርስቲያንም ካለ መጽሐፍህ ላይ እያንዳንዱ ነቢያት የመጀመሪያው ትእዛዛትና መሰረት ብለው ያስተማሩት ስለ አንዱ አምላክ ነው የሰበኩት። ያ አንዱ አምላክ በአንድነቱ ላይ ሁለትነት ሶስትነት በፍጹም የለውም፣ አንድ ብቻ ነው። እስራኤል ሆይ ስማ፣ ጌታ አምላካችን አንድ አምላክ ነው። በቁርአንም ላይ ስትመጣ ጊዜ መሲሁ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። የእኔም የእናንተ ጌታ አንዱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛ መንገድ አለ። የቀደሙት ነቢያት ሁሉ ይሄን የሰበኩት ከኖሕን ጀምር ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ አፈላ ተተቁን ይላል በሱራ ሁድ ላይ። ኖህን በእርግጥ ወደ ህዝቦቹ ልኬው ነበር አለ አምላካችን አላህ። ከዚያም ኖህ ምን አስተማረ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም፣ እርሱንም ብቻ አትፈሩትምን አላቸው ይላል። ከዚያ በኋላ ማን መጣ? ሁድ መጣ። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ ኢን አንቱም ኢላ ሙፍተሩን አለ በሱራ ሁድ ላይ። ዓድ የሚባሉ ነገዶች ነበሩ። ወደ እነርሱ የተላከላቸው ነቢይ ሁድ ይባላል። ወደ ዓድ ነገድ ሁድን ላኩት ይላል አምላክ አላህ። ሁድ ምን ብሎ አስተማራቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው ይላል። ከሁድ በኋላ ማን መጣ? ሷሊህ መጣ። ስለ ሷሊህ ስለ አላህ Subhanahu Wa Ta'ala ወኢላ ሰሙድ አኻሁም ሷሊሃ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ እያለ ይናገራል። ሁወ አንሸአኩም ሚነል አርድ ወስተዕመረኩም ፊሃ ፈስተግፊሩሁ ሱመ ቱቡ ኢለይህ ኢነ ረቢ ረሒሙን ወዱድ ይላል። ወደ ሰሙድ ነገድም ሷሊህን ላኩት። ሷሊህም ምን አላቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ እነማን መጡ? እነ ኢብራሂም እነ ሉጥ መጡ። ኢብራሂም ምን አስተማሩ? ታላቁ አብርሃም ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። አብርሃም ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት አለ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው። አብርሃም አላህን ተገዙ ብቻ ብሎ ዝም አላለም። ከዚያስ ባዕድ አምልኮችን ሁሉ አወገዛቸው። ጣዖታት ናቸው ከአላህ ውጭ የሚመለኩ ሁሉ ብሎ ተናገረ። ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምታመልኳቸውማ ጣዖቶች ናቸው አለ። ወተኽሉቁነ ኢፍካ አላቸው፣ በራሳችሁ አማልክት ናቸው ብላችሁ የፈጠራችኋቸው ፈጠራዎች ናቸው አላቸው። ወተኽሉቁነ ትፈጥራላችሁ ኢፍካ ቅጥፈትን አለ። እንግዲህ የሰዎች ፈጠራ ናቸው ከአላህ ውጭ ያሉ የሚመለኩ ሁሉ ብሎ አብርሃም ተናግሯል። ከዚያ በኋላ እነ ሉጥ ዓለይሂ ሰላም ሌሎችም መጡ። እነ ኢልያስ፣ እነ ዘከርያ፣ እነ ዒሳ የእስራኤላውያን ነቢያቶች የመጨረሻው ዒሳ ዓለይሂ ሰላም ነው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ብላቸው የተላኩት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ አሉ። ለማርያም ልጅ ከማንም በላይ የምቀርበው እኔ ነኝ፣ በእኔና በእርሱ መካከል ነቢይ የለም ብለው ተናገሩ ማለት ነው። ነቢዩላህ ዒሳም የሰበከው ይሄንን ነው። ወደ አንዱ አምላክ ነው የጠራው ማለት ነው ሰዎችን። الدعوة إلى التوحيد وده توحيد ጥሪ የሚያደርግ ነው ኢስላም ብሎ ማለት التوحيد إفراد الله بالعبادة عندنا
ወነብድ ሽርክ ልክ እንዲሁ ደግሞ በአላህ ስብሐነ ወተዓላ ላይ ማጋራትን የሚያስወግድ የሆነ ነው። ወይም ደግሞ እርሱን የሚገፈትር የሚያስወግድ ወጅቲናብ አልኩፍር ክህደትን መራቅን የሚያስተምር ነው። አምላክን መካድ በእርሱ ላይ ማጋራትን እነዚህን ሁሉ አሽከንጥሮ የሚጥል የሆነ ያስተምሩ አይነት ነው። ወተኸሉስ ሚነ ኒፋቅ ልክ እንዲሁ ደግሞ ከንፍቅና መጥራትን የሚያስተምር ነው። النفاق هو إظهار الإيمان وإبطان الكفر ንፍቅና ብሎ ማለት ከላይ እስልምናን እያንጸባረቀ በውስጡ ክህደትን የያዘ ሰው ማለት ነው። ይሄ ነው فهو دين يحرر الإنسان ይህ እስልምና ሃይማኖት የሰው ልጅን ነፃ የሚያወጣ ሃይማኖት ነው። ከምንድን ነው ግን ነፃ የሚያወጣው? ከሰይጣን ግዛትና ስራት፣ ለሰይጣን ከመታሰር ለአንዱ አምላክ በብቸኝነት ወደ መገዛት የሚጠራ የሆነ ሃይማኖት ነው። ገብታችኋል አይደል? ሰላም بل والعالم من رق العبودية للمخلوقات والموجودات لك እንዲሁ እንዳውም የዓለምን ህዝብ ለፍጥረታት እና ግኝ ለሆኑ ነገራቶች ከመገዛት ለእነርሱ ከመታሰር ሁሉ ላስገኝ ለሆኑ ለአንዱ አምላክ ለእርሱ ተገዥ ወደ መሆን የሚጠራ የሆነ ሃይማኖት ነው ኢስላም። ويجعله في حرية العبودية لرب البريات ለፍጥረታት ሁሉ ጌታ ለሆኑ ለአንዱ አምላክ እርሱን በመገዛት በዚያ ላይ ነፃነት ሊሰጠው ይፈልጋል ያደርገዋል ኢስላም ማለት ነው። ኢስላም ብሎ ማለት ፍጥረታትን ከማምለክ ፈጣሪን ወደ ማምለክ የሚጠራ ለፍጥረታት ባሪያ ሆኖ ተገዥ ሆኖ ከመኖር ለፈጣሪ አገልጋይ ሆኖ ለእርሱን በመገዛት ነፃነትን የሚገኝበት የሆነ ብቸኛ መለኮታዊ ሃይማኖት ነው። قال الله تعالى الله እንዲህ ይላል قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون. وعليكم السلام. ايش من قال الله سبحانه وتعالى زي ما يقول الله سبحانه وتعالى قل يا أهل الكتاب إن أنت مزافو ولا بيتشوي ولا تشوي لا مزافو ولا بيتشوي لا يهودنا كريستيان تشوي الشيء نقتل على تعالوا نبلغوا إلى كلمة سواء بيننا وبينكم إن أنا من أنتم أكل ودم تادرجن ودهون الشوان جير نبلغوا لا السم من دنو ألا نعبد إلا الله كان بك الله بستقر لنا لا نجزا ولا نشرك به شيئا برسولا يكنت لا نكر ولا يتخذ بعضنا بعضا أربابا من دون الله كفيلاتشن كالله جليل الجيتار رجال لا نسمعنا فإن تولوا انبكالوا الناك فلقتوا إنا نقبلهم قالوا فقوش إنا مسلمون إنا مسلمون سمعون عشان نذكروا بلا شوارع لزيادة عنده أملاك بيتشا لعنده جيتا بيتشا يمن نجزا مسلمون سمعون عشان نوقوا بلا شو. يا أهل الكتاب لما تحجون في إبراهيم وما أنزلت التوراة والإنجيل إلا من بعده أفلا تعقلون إلى الشوارع. እንግዲህ አይሁዶችና ክርስቲያኖች አብርሃም ከኛ ነው ይላሉ። ሁሉም አብርሃምን ይወዳል። ሁሉም ከኛ ነው ይላል። የአላህን መልስ እዚህ ጋር ከመናገር በፊት ቁርአን ላይ አሁን የማነበውን ለምንድን ነው በሌላ ቦታ ላይ ስለገለጸውን ነገር ልንገራችሁ። ለምንድን ነው ሁሉም አብርሃምን የሚወደው? ሚስጥሩን ታውቃላችሁ? አይሁድም አብርሃምን ይወዳል፣ ክርስቲያንም አብርሃምን ይወዳል። ታውቃላችሁ? ኢስላምም አብርሃምን ይወዳል። የሚገርማችሁ ሌላ እምነትም ልክ እንዲሁ ባለቤቶች ህንዶች ብራምን ብራማ ብለው ቢጠሩትም አብርሃም ይወደዳል በሁሉም ዘንድ። ሚስጥሩ ምንድን ነው? ነገር ግን ሁሉም ነብያት ስታዩ አንዱ ይጠላቸዋል፣ አንዱ ይወዳቸዋል። ወደ አይሁድ ጋር ስትሄዱ ለምሳሌ መሲሁን ይጠላሉ፣ እነ ሙሳን ግን እንወዳለን ይላሉ። ለምንድን ነው አብርሃምን ሁሉም ይወደው? ሚስጥሩ በኢስላም ላይ ነው የምታገኙት። ኢብራሂም ዓለይሂ ሰላም ዱዓ አድርጓል፣ ጸሎት አድርጓል። ምን የሚል ጸሎት? ወጀዐል ሊ ሊሳነ ስድቅን ፊል አኺሪን አለ። ጌታዬ አላህ ሆይ ከእኔ በኋላ በሚመጣው ትውልድ አንደበት ላይ ስለ እኔ መልካምን ነገር አድርግ። በቃ መልካም ትውስታን አድርግልኝ በሁሉም አንደበት ላይ። ማንም የእምነት ባለቤት አይመጣም አብርሃምን የወደደ ቢሆን እንጂ። ይህን ጸሎቱን አላህ ሰምቶታል። አብርሃምን በክፉ የሚያነሳ አንድ ሰው አታገኝም። ኢብራሂም ዓለይሂ ሰላም ከአምላክ ዘንድ ይሄንን ችሮታ ተሰጥቷል። ሁሉም ሰው ሲመጣ በመልካም እንጂ ያነሳው ወጀዐል ሊ ሊሳነ ስድቅን ፊል አኺሪን ብሏል። በመጨረሻው ዘመን ከኔ በኋላ በሚመጣው ትውልድ ላይ ሁሉ በአንደበታቸው ላይ ስለኔ መልካምን ነገር አድርግልኝ ብለው ተናግሯል። ሁሉም የሚወደው ለዚህ ነው። እንዳጠቃላይ በነቢዩ ሰለላሁ ዐለይሂ ወሰለም ዘመን አይሁዶች አብርሃም ከኛ ነው አሉ።
ክርስቲያኖችም አብርሃም ከኛ ነው አሉ። አላህ ስብሐነሁ ወተዓላ መልሱን ነገራቸው። ያ አህለል ኪታብ አላቸው፣ እናንተ የመጽሐፍ ባለቤቶች ነን የምትሉ ሰዎች ሆይ ሊመ ቱሐጁነ ፊ ኢብራሂም ወማ ኡንዚለት ተውራት ወልኢንጂሉ ኢላ ሚን ባዕድ፣ ለምንድን ነው ስለ አብርሃም ብትከራከሩት የኛ ነው እያላችሁ? ኦሪትና ወንጌል ከእርሱ በኋላ እንጂ አልተወረዱም እኮ ሲጀመር አለ። አይሁዶችም የኦሪት ሕግን ተከታይ ነን ይላሉ። ልክ እንዲሁ ወንጌልም የመሲሁ ተከታይ ነን ይላሉ። እነዚህ ሰዎች አብርሃም አይሁድ ነው ለማለት አብርሃም አይሁድ አልነበረም ሲጀምር። እነዚህ ሕጎች የወረዱት ከእርሱ በኋላ ነው። ይፈቻል እጃችን ላይ የመሲሁ ትምህርት አለን። ስለዚህ አብርሃም ከኛ ነው ያሉ ነው ሁላቸው ይፈቻል። በአብርሃም ዘመን ግን ይሄ ነገር ያውቀው ነበር ወይ ነበርለት የሚለው ነው። እነዚህ ሰዎች ክርስትና የሚባለው መቼ ነበር ብላ ላይ ደቀ መዛሙርቱ መጀመሪያ ጊዜ በአንጾኪያ አንድ ዓመት ከተሰባሰቡ በኋላ ክርስቲያን ተባሉ እያለ ይናገራል። ገብታችኋል አይደል? ልክ እንደሁ አይሁዳውያኖችም ከበኋላ ተህዝብኛ ሙሴና ምን ነበር መንገዱ የሚለውን አላህ ሊነግራቸው ነው። ፈሊማ ተሐጁነ ፊማ ለይሰ ለኩም ቢሂ ዒልም አላቸው። እውቀት በሌላችሁ ነገር ላይ ለምን ትከራከራላችሁ? ወላሁ ያዕለሙ አንቱም ላ ተዕለሙ። አላህ ሁሉን ያውቃል፣ እናንተ ግን ስላለፈውም ስለወደፊትም ያውቃል። ስለ አብርሃም ምንነት ያ ሁሉን የፈጠረና ስላለፈው ሁሉ የሚያውቀው። ቀጥሎ ምን አላቸው? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ። ምን ይላል? አብርሃም አይሁድ አልነበረም አላቸው። አብርሃም ክርስቲያንም አልነበረም፣ አብርሃም አጋሪም አልነበረም። ነገር ግን በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበረ ብሎ ተናገረ። ይሄ አብርሃም ምን ነበር? ሙስሊም ነበር አለ። ያያችሁት? ሙስሊም ብሎ ማለት አንድና ብቸኛ ነው አንዱ አምላክ የሚገዛ የሆነ ማለት ነው። አብርሃም በዚህ መንገድ ላይ ነበር። ማ ካነ ኢብራሂሙ የሁዲያን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩ ሚነል ሙሽሪኪን። ካችም አልነበረም ማለት ማነው? ከአጋሪዎች አጋሪዎች ከእኛ ነው። ሳትም በአብርሃም በኩል በኢስማኤል በኩል እኛ የዘር ሐረግ ስላለን በዚያው ከኛ ነው ብላ ያምናሉ እነዚህ ሰዎች። እሺ ማካን ኢብራሂም ከዛ በኋላ ብለናል። ወጃአ أن خالد بن سعيد بن العاص قال يا محمد إلى ما تدعو. እሺ እየተማማርን እስከሆነ ድረስ ደጋግማችሁ ጥያቄ ያለን እያላችሁ አትጻፉሽ። ጥያቄ ያለን አትበሉ። አኔ ጥያቄ ፕሮግራም አይደለም። ትምህርት ከጀመረ በኋላ ጥያቄ ያለን አትበሉ። ያኺ ብሎክ አድርጉት። يلا روح። እሺ ምን ይላል? وجاء መጥቷል ይላል أن خالد بن سعيد بن العاص خالد የተባለው ሰው قال እንዲህ አለ ለነብዩ ሰለላሁ ዐለይሂ ወሰለም ጋር መጥቶ ምን አላቸው? ያ ሙሐመድ ሆይ አላቸው። ኢላ ማ ተድዑ ወደ ምንድን ነው ጥሪ የምታደርገው ብሎ ጠየቃቸው። فقال እንዲህ አሉት ነብዩ ሰለላሁ ዐለይሂ ወሰለም አላህ ብቸኛ ነው አምላክ ለእርሱ ቅንጣት አጋር የሌለው የሆነ ብለው ተናገሩ። የመጀመሪያ ነብያት ጥሪ ይሄ ነው። ወደ ምንድን ነው የምትጠራው ሲላቸው ጊዜ አንድና ብቸኛ ወደ ሆነ ወደ አምላክ ወደ አላህ ነው። በእርሱም ላይ ቅንጣት አጋር የሌለው ወደ ሆነ አምላክ ይጠራል። ወአነ ሙሐመድ ዐብዱሁ ወረሱሉ ሙሐመድ ደግሞ የእርሱ አገልጋይና መልእክተኛው ናቸው ብዬ እጠራለሁ። ወተኽለዕ ማ ኩንተ ዐለይሂ ሚን ዒባደት ሐጀር ላ የضር ወላ የንፈዕ። እንዲሁም ደግሞ የነበርክበትን አምልኮ የድንጋይ አምልኮ አሉት። ምክንያቱም የመካ ሰዎች ጣዖታትን እየጠረቡ ለነዚያ ይሰግዱላቸው ነበር፣ ጻድቅ ናቸው፣ ቅዱስ ናቸው በማለት ገብታቸዋል። ስለዚህ የነበርክበትን የድንጋይ አምልኮ ሊጠቅም ሊጎዳህ የማይችልን ያንን ግዑዝ ነገር ጥለህ እርሱን ውልቅ አድርገህ ጥለህ አንዱን አምላክ ወደ ማምለክ እጠራሃለሁ ማለት ነው። ወላ የድሪ መን ዐበደሁ ሚመን ለም የዕቡድሁ። ይህ የምታመልከው ግዑዝ ነገር ቀርጸህ የምታመልከው ማን እንደሚያመልከውና ማን እንደማያመልከው የማያውቅ ሲሆን አሉ። የሰው ልጅ ቀርጾ ምናምን ያመልካል።
ያምልካ አያውቅህም ማለት ነው ሰለላሁ ዐለይሂ ወሰለም። ማን እንዳመለከውና ማን እንዳላመለከው የማያውቅን አካል ጥለህ እሱን እንድትወጣ መክራለሁ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ቃለ ኻሊድ እንዲህ አለ ፈኢኒ አሽሀዱ አን ላ ኢላሃ ኢለላህ እንደሱ ከሆነ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ አለ። ወአሽሀዱ አነከ ረሱሉላህ አንተም የአላህ መልእክተኛ እንደሆንክ መሰክራለሁኝ። ፈሰረ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢኢስላሚሂ የአላህ መልእክተኛ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ሰው መስለም በጣም ተደሰቱ ይላል። ይሄ ነው ጥሪ ምንድን ነው ብሎ ጠየቃቸው። ማንም ሰው ዛሬ መጥቶ የነብዩ ሰለላሁ ዐለይሂ ወሰለም ጥሪያቸው አስተምሮታቸው ምንድን ነው ብሎ በጠየቀ ነብዩ መሐመድ ስንት አገቡ? ከዚያስ ምንድን ነው የሚጠቅመው? ወደ ምንድን ነው የሚጠራው? የማንን አምላክ ነው የሰበከን? የአብርሃም የኢስሐቅ የያዕቆብን አምላክ ነው የሰበከን ብላ አትጠይቅ። ያ ነው ይሄ ነው። አስተዋይ ህዝቦች ይመጡና ምንድን ነው አስተምሮትህ ነው በቃ አንድ ነብይ ነው ከተባለ አስተምሮቱ ምንድን ነው? ከነብያት አስተምሮ ጋር ታነጻጽራለህ። ከዚያ በኋላ ለዚህ ነው የሄራቅል የተባለው የሮማው ንጉስ ክርስቲያን ነበር። በነገሩት ጊዜ መጨረሻው ዘመን ነብይ ተነስቷል ባሉት ጊዜ ምንድነው አስተምሮቱ ብሎ ነው የጠየቀው። ስንት ሚስት አለው? መቼ ነው ያገባው? መቼ ነው የፈታው? ሹ ያኒ ባቲ ከዚያስ እና አስተምሮታቸውን ይጠይቁ ነበር። ያው ይሄም ሰው መጣና ኢላማ ትዱዓ አላቸው። ወደ ምንድን ነው የምትጠራን? ወደ አንዱ አምላክ ከባዕድ አምልኮ እንድትርቅ ጠየቁት። ወደ ኢየሱስ እስልምና ተቀበለ። አልኢሕኑር الثاني ሁለተኛው ኢስላም የሚያተነትበት ነገር ምንድነው? الدعوة إلى اتباع الأنبياء عليهم الصلاة والسلام የእስልምና የመጀመሪያው መሰረቱ ምንድነው? አንድና ብቸኛ የሆነውን አምላክ አላህን በብቸኝነት ወደ መገዛት ጥሪ ማድረግ፣ ከእርሱ ውጭ ያሉ ባዕድ አምልኮችን ሁሉ አሽቀንጥሮ ማውለቅና መጣል። ይሄ ነው የመጀመሪያው መሰረቱ። ነብያት ሁሉ ወደዚህ ነው የተጣሩት። ወተቻላ ነው። ሁለተኛው የእስልምና የሚያተነትነው ምን ላይ ነው? ነብያትን ወደ መከተል ነው። አምላክ ለሰው ልጆች አርአያ አድርጎ ተምሳሌት አድርጎ የመረጣቸው ነብያትን መከተልን ይጣራል እስላም። ገብቷችኋል አይደል? الدعوة إلى اتباع الأنبياء عليهم الصلاة والسلام وترك البدع والمحدثات عندهم ደግሞ በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎችን መተው መራቅ بدعዎችና محدثات والعلم بأنه لا يمكن التقرب إلى الله سبحانه وتعالى لا بالشرك ولا بالبدع لكن له ማወቅ ምንን ማወቅ በአላህ ላይ በማጋራትና አዲስ ፈጠራን ቢድዓን በመፍጠር ወደ አላህ በፍጹም መቀራረብ እንደማይቻል ማወቅ። በአካል በአላህ ላይ ሌላን አካል ካጋራ ሰውየው የፈለገ ቢሆን ወደ አላህ አይቀርብም። አላህ ሱብሓነሁ ወተዓላ ጥርት ያለን አምልኮ ነው የሚፈልገው ካንተ። በአላህ ላይ ሌላን አካል ብታጋራ ከሆንክ በቃ አንተ ወደ እሱ አትቀርብም መቼም ቢሆን። ልክ እንዲሁ ሰው በቢድዓ ሊገባ አይችልም። አላህ ሱብሓነሁ ወተዓላ በነቢያት በኩል የደነገገውን ሱና በመከተል እንጂ ነቢያቶች ያልደነገጉትን ያኔ ቢድዓ ሰውየው ፈጥሮ በዛ መንገድ ላይ ቢሄድ ወደ አላህ በፍጹም ሊቀርብ አይችልም። لا تزيد الشرك والبدع للإنسان إلا البعد عن الله سبحانه وتعالى. شرك عند بدع وجه الله مرق لنجي مقرب بفصوم يسقط. السلام عليكم. عليكم السلام. سمان واسمك لي. سمان وعليكم السلام. እሱ አንድ እህታችን ሻሃዳ ልትፈልጋለች፣ እህታችን ልትሆን ትፈልጋለች። እሺ ካንቺ ጋር እዚህ ያለች አንዴ በቃ ዝግጁ ነች፣ እዚህ ነች። ሰላም እንዴት ነሽ? ደህና ነኝ። ሰላም ነኝ። እሺ እስልምና መቀበል ፈልገሽ ነው? አዎ። የምለውን ቃል አብረሽ የተከተልሽ በይ። እሺ። አሽሀዱ አላህ ኢላሃ ኢለላህ ወአሽሀዱ أن محمدا رسول الله. الله أكبر ما شاء الله. كذبوا على مسلم مشهد. أنا شو قال الشهادة.
ቃል ወደም ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እንግዲህ ልክ አሁን እየተማማር እንዳለው የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት የነብያት ሁሉ ትምህርት የሆነው አንዱን አምላክ አላህን በብቸኝነት ወደ መገዛት ጥሪ ማድረግ ነው። ያ አንዱ አምላክ በአንድነቱ ላይ ሶስትነት የለበትም። በዚህ የለም አምላክ አንድ ብቻ ነው። ወኢላሁኩም ኢላሁ ዋሂድ እኔ አምላካችሁ አላህ አንድ ብቻ ነኝ ይላል። ላኢላሃ ኢላሁ ከእርሱ በስተቀር ሌላ ማንም አምላክ የለም ያለ ይናገራል። ያ አምላክ ሌላኛው ባህሪው ዘላለም ሕያው ነው። በሕያውነት ላይ ሞትነት የለበትም። ስለ እኔ ብሎ ሞተ ብሎ ሂሳብ የለም። በሞት የአምላክ ባህሪ አይደለም። አላህ በቁርአን ላይ ስለ ራሱ ባህሪ ሲናገር ይላል ሁወል ሐዩ ላኢላሃ ኢላሁ ይላል። እኔ ዘላለም ሕያው ነኝ ከእኔ በስተቀር ሌላ አምላክ የለም እያለ ይናገራል። ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በሆንኩት በእኔ በሕያው በሆንኩት አምላክ ላይ ብቻ ተመካ እያለ ይናገራል። ይህ ነው። ሌላው የአምላክ አላህ ሱብሓነሁ ወተዓላ ባህሪው መለኮት ብቻ ነው። በመለኮትነት ባህሪው ላይ በፍጹም ሰውነት የለበትም። ይላችኋል። ሌላኛው ያ አምላክ ጌታ ብቻ ነው። በጌትነቱ ላይ ባርነት የለበትም። ጌታ ብቻ ነው። እሺ ሻወር ውስጥ አንድ ሰውና ሲተበር ሻወር እንደወሰደ ታስባል። ከዚያ ለሶላት ራሱን ዝግጁ ያደርግና ለዚህ ላመነውና ለመሰከረው ለአንድ አምላክ ብቻ ሶላትን ይጀምራል ማለት ነው። ትንሽ ማን ነበር እህታችን? ዙፋን መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልግ ከሆነ መቀየር ትችያለሽ። እሺ በዚህ ይዝናለሽ ወይስ ቀየር? እኛ ሂዳያ ብለናታል። ሌላ ተሻለ ስም ካለ መቀየር ትችላለህ። እሱ ችግር ነው። ሂዳያ ማሻአላህ ሶላት አስተጋገር አስተምሯት አብራ ከእናንተ ጋር ትስከድሽ። ሶላት ከእናንተ ጋር ትስከድ ይሰማል። ተምሯት ሄሎ ድምፅ ትንሽ ተቋረጠ። እሺ ኢንሻአላህ ችግር የለም። እሺ እንቀጥላለን። እና የሰው ልጅ ወደ አላህ ሱብሓነሁ ወተዓላ የሚያቀራርበው ነገር ምንድነው? አንደኛ ተውሂድ ነው። አላህን በብቸኝነት መገዛት ነው። ሽርክ በፍጹም ከአላህ ያቀራርበው። ከአላህ ይርቃል። በአላህ ላይ ባቀረበ በአላህ ላይ ሌላ አካል ባመለከ ቁጥር ከአላህ እየራቀ ነው የሚሄደው። الشرك والبدع لا تزيد الإنسان إلا البعد عن الله سبحانه وتعالى وأما التوحيد والسنة فهي التي تقرب العبد إلى الله سبحانه وتعالى. شرك እና ቢድዓ ሰውን ከአላህ በጣም ያርቃል። ተውሂድ እና ሱና ሰውን ወደ አላህ ሱብሓነሁ ወተዓላ በጣም ያቀርባል። ተውሂድ ብሎ ማለት ነው። ተውሂድ ማለት ማለት ነው። ሽርክ ማለት ማለት ነው። ሱና ማለት ማለት ነው። ቢድዓ ማለት ማለት ነው የሚሉትን አጠር አድርገን እንመልከት። التوحيد معناه إفراد الله بالعبادة. توحيد ብሎ ማለት الله سبحانه وتعالى ማለት በማንኛውም እርሱን አሽረክ ለአላህ ብቻ የሚገቡ የአምልኮ ስርዓቶችን በቁርአንና በሐዲስ ላይ የታዘዙትን አንዲትም እንኳን ብትሆን ከአላህ ውጭ ለሌላ አካል የሰራ ሰው በአላህ ላይ ያጋራ። ይሄ ሰው ከአላህ በጣም የራቀ ሰው ማለት ይሄ ነው። ለኢን አሽረክ ሁሉ ከሰውየው ከአላህ ያለውን ቃል አፈረሰ፣ ከአላህ ራቀ። ሰው ሽርክ በጣም አደገኛ የሆነ ኃጢአት። እነ ሽርክ ለዙልሙን ዐዚም ያ ቡነየ ላ ተሽሪክ ቢላህ አለ ሉቅማን ዐለይሂ ሰላም ለልጁ። ወኢዝ ቃለ ሉቅማኑ ሊብኒሂ ወሁወ የዕዙሁ ያ ቡነየ ላ ተሽሪክ ቢላህ፣ ልጄ ሆይ በአላህ ላይ አታጋራ። እነ ሽርክ ለዙልሙን ዐዚም፣ ሽርክ ትልቅ የሆነ በደል ነው፣ ትልቅ የሆነ ኃጢአት ነው። ስለዚህ ከአላህ ውጭ ሌላን አካል መጠራት፣ ከአላህ ውጭ ሌላ አካል አምልኮን መስጠት የሽርክ ይባላል። ይሄ ነው።
እሺ በቁርአን ላይ አም ለሁም ሹረካ ለመሆኑ ለእነርሱ ያኔ ዲኒ ከሃይማኖት የሆነ ነገር የደነላቸው ይሆን ወለውላ ከሊመቱ الفصل لقضي بينهم وإن الظالمين لهم عذاب أليم እያለ ይናገራል። እንግዲህ አላህ Subhanahu Wa Ta'ala ፍርድን ያደረገው የትንሣኤ ቀን ነው። የዛኔ ጀሃነም የሚባለው ነገር አለ ወይንም ጀነት የሚባለው ነገር አለ። ያ ያልተዘጋጀ ነገር ቢኖር ዛሬ በምድር ላይ ፍርዳቸውን በሰጠዋቸውና እዚሁ በተፈረደ ነበር። وإن الظالمين لهم عذاب أليم إلا الله وهو محسن فقد استمسك بالعروة الوثقى وإلى الله عاقبة الأمور. ولا هدى ولا كتاب منير ولا ማስረጃ ሳይኖረው ስለ አላህ የሚያወራና የሚከራከሩ ሰዎች አሉ። ያወገዛቸው ሰው ስለ አላህ ተናገር፣ ስለ አላህ ሲከራከር፣ ስለ አላህ ሲሰብክ ከቁርአን ሐዲስ ማስረጃ أو الشيطان يدعوهم إلى السعير الشيطان تتقاتل ቃል የሚጣራው ደግሞ ወዴት ነው? ወደ ተቀጣጠለችው እሳት ነው የሚል መልእክት እየሰጠን ነው ሱብሃነሁ ወተዓላ። من يسلم وجهه الى الله ፊቱን ወደ አላህ ሱብሃነሁ ወተዓላ ያዞረ ሰው የአላህን ሕግና ሥርዓት በኩል የተወረደውን የተከተለ ማለት ነው። هو محسن የሰመረ ሲሆን فقد استمسك بالعروة الوثقى መበጠስ የሌላት ጠንካራ የሆነችዋን ገመድ በእርግጥም ጨበጠ ይሄ ሰው። وإلى الله عاقبة الأمور የነገራቶችን ሁሉ መጨረሻ ወደ አላህ ተመላሽ ነው ይላል። ومن كفر يكاد فلا يحزنك كفره كهدته እንዳያሳዝምህ ያምር ያዝኑ ነበር። እዚህ መቼ እስላም የሚመጡት ብለው ሳያቸው ያዝኑ ነበር። ሲሞቱ አስክሬናቸው ወስደው ነበር ነብያችን ሰለላሁ ዐለይሂ ወሰለም። ከዕለታት አንድ ቀን ነብያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ተቀምጠው ሳሉ አይሁዶች የሆነ አስክሬን ተሸክመው ያልፋሉ በፊታቸው። ነብዩ ሰለላሁ ዐለይሂ ወሰለም ከተቀመጡበት ተነሱ። ፊታቸው ተኮማተረ፣ አይናቸው ቀላ፣ የሐዘን ምልክት ታየባቸው። ሰሃቦች ምን አሏቸው? ኢነሃ ጀናዛ ይሁዲያ ያ ረሱላህ፣ አንተ የአላህ መልእክተኛ ሆይ ይህ እኮ የአይሁድ አስክሬን ነው፣ ለምንድን ነው ማን አዘንኩኝ አሉ። የነብያችን ሰለላሁ ዐለይሂ ወሰለም ሐዘን بالمؤمنين رؤوف رحيم ይላል። በአማኞች ላይ በምእመናን ላይ በጣም ሩህሩህና አዛኝ የሆነ ነብይ ብለው ገልጿቸዋል። ስለ ካህዲያኖችም ልክ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም باخع نفسك ألا يكونوا من في سورة الشعراء وفي سورة الكهف
ሰዎች ስላላመኑ ነፍስህን አጨናንቀህ ልትገድላት ቀረብክ እኮ ሙሐመድ ይላቸዋል። በጣም ያዝኑ ነበር። ከማዘናቸው የተላቸው ነበር። ይሁን ቢማዓሚሉ ሲሰሩ የነበሩትን ስራ እነግራቸዋለሁ። በዚያው ላይ መነዳቸዋለሁ እንደየስ أوصيكم والله أهل وسمع الطاعة عندهم ደግሞ መስማት በመስማትና በመታዘዝ ላይ ያለው ያኔ ለንጉሶቻቸው በመልኩ ሲያዟቸውስ የዛኔ በመጥፎ ያዙ ጊዜ አንታዘዛቸው። ምክንያቱም لا طاعة لمخلوق في معصية الخالق ስላሉ ፍጥረታትን በመታዘዝ ላይ ፈጣሪን ማመጽ አይቻልም ስላሉ ነብያችን ሰለላሁ ዐለይሂ ወሰለም። ነገር ግን የዛን ማለት ነው ወዚህ ይወጣል ላ አይደለም እንደዛ አይደለም። በሰላረን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ من كانت عنده نصيحة لذي سلطان فلا يبديها علانية ولكن ليخلو به ولينصحه فإن قبل منه فذاك وإلا فقد أدى الحق الذي يجب عليها ከእናንተ መካከል ለንጉስ ወይንም ለባለስልጣን ጥፋት ላይ ካየህበት ለእርሱ ምክር አለኝ ያለ ሰው አደራ ያንን በአደባባይ እንዳይናገራሉ። ምክንያቱም በአደባባይ መናገሩ አንድ ያን ንጉስ የሚያስተካክለው ነገር አይደለም። እንዳም ወደ እልህ የሚገፋውና ያንን ወደ ጥፋት እንዲያደርግ የሚያነሳሳው የሆነ ነገር ነው። ታውቃላችሁ ያ ነው። ስለዚህ ምንድነው ማድረግ ያለበት አሉ ነብዩ ሰለላሁ ዐለይሂ ወሰለም ፈላይ ቢህ አላኒያ ያንን ለንጉስ ምክር አለኝ ያለ ሰው በአደባባይ እንዳያወጣው ولكن يخلو به ነገር ግን ያንን ንጉስ ወስዶ ለብቻ በእንጥላ ለቦታ ይወሰደውና ወሊየንصحው ይምከረው فإن قبل منه فذاك ከተቀበለው ምክሩን ያ ነው የሚፈልገው አሉ وإلا فقد أدى الحق الذي يجب عليه ካለው ነገር ይህ ሰው ያለበትን ግዴታ አድርሷል ተወጥቷል አሉ وعلى ذلك فأهل السنة والجماعة يرون السمع والطاعة للحاكم ما لم يأمر بالمعصية فإذا أمر بالمعصية فيقدمون له النصيحة سرا لا جهرا ولا يرون الخروج عليه أبدا خلافا للخوارج ለዚያ ነው ቢላል ረዲየላሁ ዐንሁ ነብያችን ሰለላሁ ዐለይሂ ወሰለም ከሁሉ በላይ ከፍ አድርገው ለማሳየት ብዙ ጊዜ ሰርተዋል። ባሮችን አድርገው የሚያይ ትውልድ በዚያ መካከል ምናልባት ካለ ያን ተበርቶ እዚህ ያደርጋቸው ነብዩ ሰለላሁ ዐለይሂ ወሰለም አላ ተብለው ለሚታሰቡ ለሀበሻያኖች የዛኔ በጣም በርካታ አገልጋይ ነበር። በመካ ዝቅ አድርገው አንዱ አህባል አንዱ አይና ጀህሚያ አንዱ ሙዕተዚላ ቀደሪያ አንዱ ሙርጂያ አንዱ ጀብሪያ ሌላው በርካታ ይሄን ነብያችን ሰለላሁ ዐለይሂ ወሰለም ቀድመው ተናግረዋል። የነብይነታቸው ማረጋገጫ ከእናንተ ወደፊት አላህ እድሜ ሰጥቶት የቆየ ሰው ብዙ ስለልና
ሰዎች ናቸው ይከፋፈላሉ ያሉት። ኢስላም ላ የተጀዘእ الاسلام من لدن آدم عليه السلام إلى آخر الأنبياء النبي محمد عليه الصلاة والسلام بل إلى قيام الساعة إسلامنا يكفر كانوا في ساعة الرأس ነገር ግን ሰዎች በዚያ ላይ የተለያየ ግንዛቤ ይዘው እዚህ ላይ ያሉ ያ እሺ ማንኛውም ከነብዩ ሰለላሁ ዐለይሂ ወሰለም የጸደቀ ንግግራቸው ወይም ተግባራቸው ወይም ሌላ ሰው ሰራይቶ ያጸደቁት እርሱ ሱና ተብሎ ይጠራል ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ለምሳሌ በሐዲስ ላይ አቡ ሁረይራ ረዲየላሁ ዐንሁ ምን ብለው ይናገራል? አንድ ሰሃባ يقول أبو هريرة رضي الله عنه سمعت رسول الله صلى الله عليه وسلم يقول كذا وكذا أبو هريرة من قال يا الله ملكتني عندي سلو سمعتشوا على بلو تناقرة يا مالت وعند بتاعتي تناقرت إيه سنة وين الحديث وإنه دقمو تكبر إيه دقمو على تناقرت من بعد بتاعتي ونقرر بتكبر في شر التايتو تزقب يوم كان الله زند نجي كراساتشوا عند نقرة يدركم لكم إسلام هايمانو تاي نقرة تبارك من التبليغ قلت على مسالي عن ابي هريره رضي الله عنه قال رايت رسول الله صلى الله عليه وسلم يفعل كذا وكذا يا الله ملكتني عندي سيسروا يتشعلوا هو يقلص على مسالي لمثال يؤد الدرارك يتقلص على يحج الدرارك يتقلص على كذا عثمان بن عفان رايت رسول الله صلى الله عليه وسلم يتوضا نحو وضوء هذا بتناكر ودو ادرجنا بتكبر كسيب على عثمان يا الله ملكتني لك እንደዚህ እኔ አሁን እንዳደረኩት ውዱ ሲያደርጉ አይቻቸዋለሁ ብሎ ዘገበ። خذوا عني مناسككم አላቸው ሰሃቦች ዘወር ብለው የሐጅና የዑምራ ስርዓታቸውን ከእኔ ያዙ አሏቸው። ልክ እነሱ ያስተባበሩበት ይሄ ከአላህ Subhanahu Wa Ta'ala ዘንድ ነው። ምክንያቱም ነብዩ ሰለላሁ ካቶካ ነው ሰለላሁ አልተናገሩትም። ይሄን ልክ እንዲሁ ደግሞ አልሰሩትም። ነገር ግን አንድ ሰው ሲሰራ አይተው አጽድቀውታል። ገብታችኋል አይደል? ሲሰራ አይተው አንድ አካል አጽድቀውታል። ለምሳሌ ይህን ባለ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ዘወር ቃል የተናገረው ኪታብ ያሉ ቃልህን ለመጻፍ ሲሽቀዳደሙ አይደለ ለናሙናነት ያክል ነው። እነዚህን አላህ Subhanahu Wa Ta'ala ማነው ነብዩ ሰለላሁ ዐለይሂ ወሰለም የገለጸው ሰለላሁ ዐለይሂ ወሰለም إذا ذكر أصحابي فأمسكوا ሰሃቦች ከተነሱ ስለነርሱ ብላሳችሁን ያዙ ክፉ እንዳትናገሩ የመጣ በእስላም ላይ አዲስና ሰዎችም እኮ እንዲያደርገው የሚናገር ሰው አጋጣዎች አያውቁም። ሰዎችም እኮ እንዲያደርጓቸው ያደርጉ ብለው ገልጸውታል። ወሱነቱል ራሺዲን አሉ። እንዴት ነው እናንተ ቢድዓ ብላችሁ ልትገልጹ ፈለጋችሁ?
عليكم بسنتي بلو زمان وسنة الرحيم سنة برتر على ذلك الخلفاء لهم سنة متبعة بشهادة النبي صلى الله عليه وسلم نزيارات خليفة وجه ሰዎች ሊከተሉት የሚገባ የሆነ ሱና እንዳላቸው ነብዩ ሰለላሁ ዐለይሂ ወሰለም መስክረውላቸዋል። ሰው ያለ ለፈቻል ያ ነውና የነሱን ሱና የነሱን ፈለግ ተከተሉ ብለው ነብያችን ሰለላሁ ዐለይሂ ወሰለም አዘዋል። ይሄ ዛሬ እናንተ አጥብቃችሁ ያዙ አደራ እንዳትለቁ ለማለት ነው። ገብታችሁ አላረ ማጥበቅ ከተባለ ሊነጥቀህ የሚፈልግ የሆነ አካል ሱና አጥበዝ ብሎ ነብዩ ሰለላሁ ዐለይሂ ወሰለም መክረዋል። فيها የሱና ተቃራኒ የሆነው ቢድዓን ገለጹ። ወኢያኩም አደራችሁን ተጠንቀቁ ሙህደሳት الامور በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎችን ومن صار مخلصا لله تعالى في عباداته በሚያደርገው አምልኮ ላይ ለአላህ Subhanahu Wa Ta'ala ጥርት ያደረገው ረሱል ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ተነሳው اتبع التوحيد وسنة النبي عليه الصلاة والسلام وتجنب عن الشرك والبدع توحيد الناس والناس مسألة أدركو عندهم كشركنا كبعركو يسرسو الله سبتو يمت عليه يسوبك نجر كن شركنا بدع كلا قلبت بسراو لي الله بفلقو من قد السرامي نجر القيامة إذا كان عندك شرك والبدع فإنك خاسر يوم القيامة ሽርክና ቢድዓ ካለህ በስራህ ላይ አንተ ከሳሪ ነህ የውመል ቂያማ። ነገር ግን በስራህ ሁሉ ላይ ተውሂድ ካለህና ልክ እንዲሁ ደግሞ ሱና ካለህ ሙታባዓ ካለህ ነብዩ ሰለላሁ ዐለይሂ ወሰለም አንተ የዛኔ ትድናለህ፣ ነፃ ከሚወጡት ነህ። وقد جمع الله تعالى الإخلاص والمتابعة في آية واحدة الله سبحانه وتعالى بأركت إخلاصنا متابعا እንግዲህ ይህ ለአላህ በብቸኝነት አምልኮን መስራትና ለነብዩ ሰለላሁ ዐለይሂ ወሰለም ሱና መከተል የሚለውን በአንድ አያ ውስጥ ሰብስቦታል ይላል።
በሚሰራው መልካም ስራ ላይ ወላ ይሽርክ በዒባደቲ ረቢህ አሐዳ በሚሰራው የመልካም ስራ ላይ በጌታው በሚያደርገው አምልኮ ላይ አንድንም አካል እንዳያጋራ ይላል። ወላ ይሽርክ እንዳያጋራ በዒባደቲ ረቢህ በጌታው አምልኮ ላይ አሐዳ አንድንም አካል እንዳያጋራ ይላል። ይህ ነው العمل يعني يكون صالحا إذا عمل على التوحيد وعلى السنة وعلى متابعة النبي عليه الصلاة والسلام وهو المقصود بالسنة. سرع تككلኛ ስራ የሚሆነው መልካም ስራ የሚሆነው በተውሂድና በሱና ላይ ከተሰራ ነው። ተውሂድ ብሎ ማለት ያንን አምልኮ ለአላህ ብቻ ጥርት አድርገህ መስራት ማለት ነው። በአላህ ላይ ሌላ አካል ሳታቃር ልክ እንዲሁ የነብዩ ሰለላሁ ዐለይሂ ወሰለም ሱና የእርሳቸውን ፈለግ መሰረት ያደረገ መሆን አለበት። ያ ነው وقال الرسول صلى الله عليه وسلم النبي صلى الله عليه وسلم انتهاء قل ربي الله ثم استقم قل بل ربي الله جيتاي الله ነው በል ثم استقم ከዚያም በዚያ ላይ ቀጥበል አሉ ይላል። ያ ማለት በአላህ ላይ አትጋራ ጌታዬ አላህ ነው ካልክ በኋላ ዳግም እንደገና ሌላ ሾቹ ድረሱልኝ ነብይ ድረሱል የምትል ከሆንክ በቃ አንተ ቀጥላልክ ወታቻለ ይህ ነው እና ስለዚህ ጌታዬ አላህ ነው በል ከዚያም በዚህ ላይ ቀጥበል እያለ ይናገራሉ። لكن دوبا القرآن لا يهم الله إن الذين قالوا ربنا الله ثم استقاموا إلى نزاع جيتاتنا الله نقوله كزيان بزيلا يكتعلوا إلى يا مالت الله لا يرجعهم. فخلاصة رسالة الإسلام التعبد لله تبارك وتعالى والمتابعة للرسول صلى الله عليه وسلم. يا أسلم أنها إيمان التري أنه بتكلبات جر من دنا الله أنبى بتشين كزات لكن له النبي محمد صلى الله عليه وسلم مكة يهينه وبهذا يتحرر الإنسان من عبودية غير الخالق تبارك وتعالى. بالنزهم النزهم سكتر بزي سويه كأنه لا أكل بارن كما جزات بأنرسو يعني بأنرسو بارن كمهون ودا الله سبحانه وتعالى نسأه وتعالى مالته. وبهذا بالزهم يتحرر مالت نسأه وتعالى الإنسان يسولج من عبودية غير الخالق كفتار وجه لا أكل كالذي باريا كمهون كمجزات نسعى وطال يهنا ومن تقليد واتباع البشر ممن ليسوا بأنبياء ولا رسولا لكن له دقمو نبينا ملائكتنا يالهونو أكالوچن كمكتل ونم نرسون مري أدركو كمياس نسعى وطال مرتنا سلازي سوا ለአላህ ስብሐነሁ ወተዓላ ሲገዛ ጊዜ በብቸኝነት ልክ እንዲሁ ነብያችን ሰለላሁ ዐለይሂ ወሰለም ሲከተል ጊዜ ከሽርክና ከቢድዓ ከሆኑ ቅኝ ግዛቶች ወጥቶ የአላህ ስብሐነሁ ወተዓላ ተገዥና የነብያቶች የነብዩ ሰለላሁ ዐለይሂ ወሰለም ተከታይ በመሆን ራሱን ነፃ ያወጣል ማለት ነው። ይህ እሺ ከሽርክ ነፃ የሚያወጣህ ምንድነው? ተውሂድ። ከቢድዓ ነፃ የሚያወጣህ ምንድነው? ሱና። ያ ይሄን ሲያደርግ ጊዜ ሰውየው የአላህ ስብሐነሁ ወተዓላ አምላኪ ማለት አላህን የሚያመልክና ነብያቶችን የሚከተል ይሆናል። በዚህ ነፃ ትወጣለህ። ማን የሪሳለቱ الاسلام የእስልምና መልእክት ምንድን ነች ይላል። ان رساله الاسلام ساميه وشامله تنظم علاقه الفرد بالمجتمع وعلاقه الفرد يعني بنفسه. هي ሌላ አርእስት ነው። እሺ በቃ ወህድ ቤት እንሄድ እያሉ መሰለኝ ዝም ፕሮግራም ካለ ሂዱና አዳምጡ። ከኛ ጋር ያለው ዛሬ እዚህ ይቃል። ፕሮግራም ካለ ሂዱና አዳምጡ። ባረከላሁ ፊኩም። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. جزاك الله خير ለዛሬው ትምህርት ሰፊ ትምህርት በጣም ደስ የሚል ፖይንት ነው የምትጋቸው ፖይንቶች ግን ቁርአን ላይ የሚጠቀሱት ምሳሌዎች እንዴት ነው የሚታየው? ለምሳሌ አላህ ሰለላሁ ثم لم يحملوها كمثل الحمار يحمل أسفارا ያለ ምሳሌዎች የሚጠቀማቸው ነገራቶች አሉ አይደለ? አላህ ስብሐነሁ ወተዓላ እዚያ ቦታ ላይ በጣም የሚገርም ምሳሌ ይሰጠናል። እሱ ምንድነው? ሱረቱል ጁሙዓ ላይ እናገኘዋለን። مثل الذين حملوا التوراة ثم لم يحملوها كمثل الحمار يحمل أسفارا بئس مثل القوم الذين كذبوا بآيات الله والله لا يهدي القوم الظالمين يلين أكرا. مثل الذين حملوا التوراة نزا توراة يتشكم سوت مسالاتشو ثم لم يحملوها كزيان يالتشكموات إلى تشكموات من مالتنا
ሊነግረን ነው ምሳሌውን። ከመተል ልሒማር ልክ እንደ አህያ ምሳሌ ናቸው። የሕሚሉ አስፋራ በርካታ መጽሐፍቶችን እንደተሸከመች አህያ። አህያ መጽሐፍን ብትጭንባት በርካታ መጽሐፍ ተሸክማ ትሄዳለች አይደለ? ነገር ግን በዚያ ባለው ህግና ስርዓት ያንን ትከተለዋለች? አትከተለውም። አይሁዶችንም ሲገልጻቸው አላህ ሱብሓነሁ ወተዓላ ምን አላቸው? የነቢያትን መጽሐፍ ይዘናል ይላሉ። ነገር ግን በውስጡ ባለው ህግና ስርዓት እስካልሄዱ ድረስ መጽሐፍን ተሸክማ እንደምትሄድ አህያ ነች እያለ እየገለጻቸው ነው። እነሱን አህያ ብሏቸዋል ወይ? ላ አላላቸውም። እንደ በሚል አስቀምጦታል። እንትን እያላቸው ነው፣ እየመሰላቸው ነው። እንደዚህ ያ ነው። እሺ እነሱን አህያ ተብለው ቢገለጹ አህያን ማውረድ ነው የሚሆነው። ምክንያቱም አህያ ምንም ኃጢአት የለባትም። እነሱ ግን የአምላክ ህግና ስርዓት መጥቶላቸው ያንን ሳይከተሉ ቀርተዋል። በሌላ ቦታ ላይ ልክ እንደሁ በውሻም የተመሰለ አለ። ምን ይላል አላህ ሱብሓነሁ ወተዓላ በሱረቱል አዕራፍ ላይ ሲናገር ምን ይላል? ወትሉ ዐለይሂም ነበአ አለዚ አተይናሁ አያቲና ፈንሰለኸ ሚንሃ ፈአትበዐሁ ሸይጣኑ ፈካነ ሚነል ጋዊን ወለው ሽእና ለረፈዕናሁ ቢሃ ወለኪነሁ አኽለደ ኢለል አርድ ወተበዐ ሀዋህ ፈመሰሉሁ ከመሰሊል ከልቢ ኢን ተሕሚል ዐለይሂ የልሀስ አው ተትሩክሁ የልሀስ ዛሊከ መሰሉል ቀውሚ አለዚነ ከዘቡ ቢአያቲና ፈቅሱሲል ቀሰሰ የሰላም የዚህ ነው ነገር ነው። ወትሉ ዐለይሂም ነበአ አለዚ አተይናሁ አያቲና ሙሐመድ ሆይ በህዝቦቼ ላይ አንብብላቸው ያንን አናቅጾቻችንን ስለሰጠነው ሰው ፈንሰለኸ ሚንሃ ከእርሷ ግን ወጣ አለ። ፈአትበዐሁ ሸይጣኑ ሰይጣንን ማስከተለው ፈካነ ሚነል ጋዊን ከጠመሙት ሰዎች ሆነ። ወለው ሽእና ለረፈዕናሁ ቢሃ ብፈልግ ኖሮ በዚያ በሰጠሁት ቃል እኔ ያነሳው ነበር አለ። ሰውየው ግን የሰይጣንን መንገድ ፈልጎ ሄደ። ሰይጣን እንዲወጣ አደረገው፣ ወሰወሰው፣ ያንን ተከትሎ ሄደ ሰውየው። ወላኪነሁ አኽለደ ኢለል አርድ ወተበዐ ሀዋሁ ስሜትን ተከተለ ሰውየው። ፈመሰሉሁ የዚያ ሰው ምሳሌ አለ ከመሰሊል ከልብ ልክ እንደ ውሻ ነው ምሳሌው አለ። ውሻን ለምንድን ነው በውሻ መግለጽ ያስፈልገው? ኢን ተሕሚል ዐለይሂ የልሀስ አው ተትሩክሁ የልሀስ ውሻ በባህሪው ብትመታውም ባትመታውም ያለከልካል። ኢን ተሕሚል ዐለይሂ የልሀስ አው ተትሩክሁ የልሀስ ውሻ በባህሪው ብትመታውም ባትመታውም ያለከልካል። አይታችሁታል? ቁጭ ብሎ ፀሐይ ላይ ዝም ብሎ ያለከልካል። ማንም ሳይመታ ቢመቱትም ያለከልካል። ያሰላ ዛሊከ መሰሉል ቀውሚ አለዚነ ከዘቡ ቢአያቲና አለ። ይህ የእኔን አናቅጾች ያስተባበለው ሰዎች ምሳሌያቸው ይህ ነው አለ። እና ይህ ሰውዬ የተሰጠው እውቀት ነበር። ያ ግን ምንም እሱን አላንቀሳቀሰው ወታል አይደለ? ልክ ያ ውሻ ብትመታውም ባትመታውም እንደሚያለከልክ ሁሉ كذلك هذا الرجل ذلك مثل القوم الذين كذبوا بآياتنا فاقصص القصص لعلهم يتفكرون ምናልባት ያስተነትኑ ዘንድ ይረዳቸዋልና ታሪክን ተርክላቸው ይላል። سأثل القوم الذين كذبوا بآياتنا وأنفسهم كانوا يظلمون من يهدي الله فهو المهتدي ያለ ይነገራል። እንደ አጠቃላይ ይሄም ይመስላል። እሺ ጀዛከላሁ ኸይር። አንድ ልጨምር የመጨረሻ እሺ ከአንድ ሰው ካመነ በኋላ እንዴት ነው ልብ ውስጥ ሰው ኩፍር ሊገባ የሚችለው? ማለትም የአላህ መንገድ ከተመራ በኋላ ኢሳሊስ መልፉሱቁ ባደል ኢማን እያለ ይሄ እንደዛ አይነት የሚጠራቸው ሰዎች አሉ አይደለ? ካመነ በኋላ በምን አይነት መንገድና ምን ነው መጠንቀቅ ያለበት? ያ ሰው ሙስሊም ነኝ ብሎ ራሱን በቃ 100% እርግጠኛ አድርጎ ግን በማያውቀው ነገር እንደዛ አይነት ነገር ውስጥ የሚገባው ተጋራ ጊዜ ነው። እንግዲህ የሰው ልጅ ነፃ ምርጫ ፍቃድ ተሰጥቶታል። የሰው ልጅ በተሰጠው ነፃ ምርጫ ፍቃድ መሰረት በአላህ ላይ ያጋራል። እዛኔ ኢዛ صرف نوعا من انواع العباده لغير الله سبحانه وتعالى አንድ ሰው ለአላህ ብቻ የሚገቡ የአምልኮ ስርዓቶችን ከሁሉም አንዱን ተዳፍሮ ለሌላ አካል ከሰጠ ይሄ ሰውዬ አሽረከ ቢላህ ዐዘ ወጀል። የሰው ልጅ ነፃ ምርጫ ፍቃድ ነው። ያን ነፃ ምርጫ ፍቃድ ተጠቅሞ በአላህ ላይ ያጋራል ይሄ ሰው። ስለዚህ ያን ከማጋራት ያን መራቅና መጠንቀቅ ነው ያለበት። በዚያ ነው መጠበቅ የሚችለው። ይህንንም እንዴት ነው ማድረግ የሚችለው? የሚያግዘው ነገር ምንድን ነው ከተባለ ተውሂድ ሲማር ጊዜ ነው። ሱናን ሲማር ጊዜ ነው። ልክ እንዲሁ እስላማዊ እውቀቶችን ሲማር ጊዜ ነው። ገብቷቸዋል።
እስላማዊ እውቀቶችን ሲማር ጊዜ ነው ሰውየው። ይህን ይመስላል። ስለዚህ بالعلم يحرس نفسه من الشرك والبدع ومن الخرافات ومن الوقوع في الضلالات ሰውየው ራሱን ከጥመት ላይ ለመጠበቅ ጥመት ላይ እንዳይወድቅ ለራሱ ለመከላከል ከፈለገ እውቀትን ይማር። በተቻለ እውቀትን ይማር ይሄ ሰውየው። ስለዚህ ያ ነው መሆን ያለበት። ጀዛከላሁ ኸይር። ሳይታወቀው ሊክድ አይችልም ማለት ነው አይደለ? ነፍሱ መጥፎ ስራ እየሰራ መሆኑን ሳይታወቁ ይሄ ሊክድ ይችላል። የሚገርምህ ሳያውቅ ሰውየው ሽርክ ላይ ሊወድቅ ይችላል ባለማወቅ። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም አቡበክር ስዲቅ ረዲየላሁ ዐንሁ ምን ዱዓ ላድርግ ብለው ሲጠይቃቸው ጊዜ አምላክ ያላህ ሆይ እያወቅኩም ሆነ ሳላውቅ በአንተ ላይ ከማጋራት በአንተ እጠበቃለሁ ብለው ዱዓ አስተምረውታል። እያወቅኩም ሆነ ሳላውቅ ሰውየው ሳያውቅ ስህተት ላይ ሊወድቅ ይችላል። ተዋል አይደለ? ሰው ነው። በዚያ ግን አላህ ይዘዋል ወይ ከተባለ ላ ሳያውቅ ባደረገው ነገር አይዘው ሳያውቅ ባደረገው ነገር አይዘው። አላህ በቁርአን ላይ ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢሂ ይላል። ሳታውቁ በሰራችሁ ስህተት በእናንተ ላይ ወንጀል የለባችሁም ማለት። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ቃለ ነቢዩ ዐለይሂ ሰላቱ ወሰላም ሰላሰቱን ሩፊዐ ዐንሁሙል ቀለም አልኸጠእ ወንኒስያን ወመስተክሪሁ ዐለይሂ አሉ። ወቻለላ ሶስት ሰዎች ብዕር ከነሱ ተነስቶላቸዋል አሉ። አንደኛ ሳያውቁ ስህተት የሰሩ ሰዎች፣ ሁለተኛ ረስተው ወንጀል የሰሩ፣ ሶስተኛ ደግሞ ተገደው ወንጀል የሰሩ ሰዎች። ለምሳሌ ሰውየው ረስቶ ወንጀል ሊሰራ ይችላል። ጾመኛ ሆነ ለምሳሌ ረስተህ አትበላም? ካንቺ ላይ ተናንሳ በልጅነትማ ተደብቀን ሰማይ እንዳያየን እንዳያየናል ብለህ አሁን ራሱ ረስተህ ልትበላ ትችላለህ፣ ረስተህ ልትጠጣ ትችላለህ አይደለ? በዚያ ነገር እንደማይታሰብብህ ሁሉ ያንን ረስተህ ስትሰራ ጊዜ አውቀህ አይደለም እየሰራ ያለው። ስለዚህ ሳያውቅ ሰውየው ረስቶ ወንጀል ላይ እንደሚወድቀው ሁሉ ሳያውቅ ሰውየው ባለማወቅ ሽርክ ላይ ሊወድቅ ይችላል፣ ስህተት ላይ ሊወድቅ ይችላል። የዛኔ ግን ባወቀ ጊዜ ከዚያ ነገር መወገድ አለበት። ሳያውቅ በሰራው ነገር በዚያ አላህ ይቀጣዋል ወይ? ላ ነገር ግን ባወቀበት ጊዜ ያልድ መተው አለበት። ይሄ ነው። ስለዚህ ባለማወቅ ወንጀል ላይ የወደቀ ሰው በዚህ አይቀጣበትም፣ አይጠየቅበትም፣ ከአላህ ሱብሓነሁ ወተዓላ ዘንድ አይያዝበትም። ይሄ ነው አልኸጠእ ወንኒስያን ወመስተክሪሁ ዐለይሂ ነው ነቢያችን ሰለላሁ ዐለይሂ ወሰለም። እሺ ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላሂ ወበረካቱህ። እሱ እኔ አሁን እናቴ ማለት ነው ያሉት ሽርክ ላይ ነው። እንደዚህ ጠንቋይ ቤት ይሄዳሉ ምናምን። እኛ ስንነግራቸው ደግሞ እናንተ እኮ ምንም አልቀራችሁም፣ እዚህ ጋር ቁርአን የቀሩት ኪታብ የቀሩት እኛን ምንም አይሉንም፣ እናንተ አረብ ሀገር ሂዳችሁ ነው እንዲህ አይነት ነገር የምታመጡት እንጂ ምናምን ይላሉ ማለት ነው። ጠንቋይ የሚባሉት ራሱ ቀርተዋል፣ ቁርአን ያውቃሉ፣ ኪታብ ቀርተዋል የተባሉት ናቸው እንትን የሚሏቸው ማለት ነው። እና አሁን እነሱ ያልመለሷቸውን ጣመው እያጣመሟቸው ነው ማለት ነው እናቴ ራሱ። እና አሁን አውቀው የሚያጠፏቸውና እነሱ ደግሞ ምንም አያውቁም ቤተሰቦች ማለት ነው። እና እንዴት ነው አሁን የመጨረሻው ቤታቸው? እሺ አሁን በህይወት አሉ? አዎ አሉ። ዳዕዋ አድርጊላቸው ያሉትን ይበሉ። እነዚህ ሰዎች እነዚህ ቤተሰቦቻቸውን አትስሟቸው። እነሱ ያውቃሉና ነው ምናምን የሚሉት። አንቺ ረጋ ብላችሁ ሳትጨራ አንቺ ያለብሽ ግዴታ በመጀመሪያ ማድረስ ነው። እሺ ከተቀበሉ ተቀበሉ፣ እምቢ ካሉ አትጠይቅበትም። ይወሻል አይደል? ስለዚህ አንቺ ዳዕዋ ማድረግሽን ቀጥይ። አንቺ ወደ ተውሂድ ጥሪያቸው፣ ወደ ሱና ጥሪ አድርግላቸው። ባገኘሽው አጋጣሚ ማየ እያልሽ ረጋ ብለሽ ልክ ኢብራሂም አለይሂ ሰላም በሱራ መርየም ላይ ታችኋል። ያን ጣዖት የሚሰራውን አባትን ጣዖት የሚያመልከውን አባትን ያ አበቲ እያለ ነው እየደጋገመ በእያንዳንዱ ጥሪ ላይ ሲናገር የነበረው። አባዬ ሆይ እያለ እንደጠራው አንቺም ልክ እንዲሁም አባዬ ሆይ እማዬ ሆይ ይሄ ነገር ጥሩ አይደለም፣ ያውና ማስረጃ ከቁርአን እና ከሐዲስ እያላችሁ እየሰጠሻቸው መስማት ያለባቸው እንዳዮች እንዲሁ በቻልሽው አቅም እንዲያዳምጡ እየጋበሻቸው በዚህ መልኩ እንዲመለሱ ማድረግ ትችላለሽ። እሱ ያውለታ ራሱ ወድቃ ብትታመም ወላሂ ሩጣ ወደ እንትን የሄዱት ማለት ነው። እኔ ሐኪም ቤት ሄዱ ብር ልላክላችሁ ያልኳት ግን እሷ ሩጣ ወደ እንትን ቤት ነው ሄደችው። ምናልባት የመታይ ነገር ምናምን በቃል አይደለ ይሄ የተለምዶ ነገር እንትን የሚሉት ያንን ስሰማ ያማል። ምክንያቱም እናቴ ናት
እሷን ማትረፍ አለብኝ። እኔ እዚህ ጋር ተሰድጄ እውቀት እንዳገኘሁ ሁሉ ማዳን እንዳለብኝ አስባለሁ። በዚህ መሀል ወደ አኼራ ብትሄድብኝስ እኔ ምን ያክል ነው ጸጸቱ ምናምን የሚለው አለ አይደለም እና ይከብዳል በጣም። ዳዕዋ አድርጊላት። በአንቺ ላይ ያለብሽ ግዴታ እሱ ነው። በአንቺ ላይ ያለብሽ ግዴታ እሱ ነው። ረጋ ብለሽ ዳዕዋ አድርጊላት። አላህ ሱብሓነሁ ወተዓላ እኔን ብቻ በብቸኝነት አምልኩኝ ብሏል። በምትጨናነቁ ጊዜ ወደ እኔ ብቻ ነው ብሏል። ይህን አስተምሪያት። አመ ይጂቡል ሙጠረ ኢዛ ደዓሁ የቁርአን አንቀጾችን አንብቢላት። ያንን እንድትሰማ ጋብዣት። ምናልባት ቲቪ ካለ ቤት ውስጥ ስለ ተውሂድ የሚያስተምሩ ከሽርክ የሚያስጠነቅቁ ዳዒዎች ካሉ ያንን ቻናል ጠቁሚያትና ያንን እየከፈተች እንድታዳምጥ ቤት ውስጥ አድርጓቸው። እናቶቻችን አይታቸዋል። በእንዲህ አይነት ትምህርቶች ብዙ ተምረዋል። ቁጭ ብለው እዛ ያዳምጡ። ብዙ የለወጧቸው ነገራቶች አሉ። ስለ ተውሂድ የሚያስተምሩ ካሉ፣ ልክ እንዲሁ ስለ ሱና የሚያስተምሩ ካሉ፣ ከሽርክና ከቢድዓ የሚያስጠነቅቁ ካሉ እነዚያን እንዲማሩ አድርጓቸው፣ አስተምሯቸው፣ ያንን ጋብዛቸው። አንቺ ስራ ላይ ስለሆንሽ ላይ መችሽ ይችላል አይደል? ያሉት ገጠር ስለሆነ በቃ እኔ የምናደደው እዛ ያሉት ቃልቻ ነኝ የሚሉት በቃ ቁርአን የቀሩ እነሱን እንትን ይሏቸዋል። ገባ ምንም አይሏቸውም፣ አያስተምሯቸውም። እነሱ ሲያጠፉ እያዩ ነው እነዚህኞቹ ምንም የማያውቁትም እያጠፉ ያሉት ማለት ነው። መርሐባ እንደዚያ ነው። ለማንኛውም በቻልሽ አቅም አሁን ባልኩት መሰረት መርሐባ ወያኩ። እሺ ለማንኛውም ኡስታዝ ዘይድ መጽሐፍ ያስመርቃል መሰለኝ። በውስጥም የሆነ መልእክት ልኮልኛል። ፌስቡክ ላይ ፖስት ያለኝ አውለታ ማስመረቅበት ፕሮግራም አለ ብራም ብሎ አስታውስኩኝ። እዛ እንሂድ መሰለኝ ልጆች እና ምናልባት መጽሐፍ መሰለኝ ዛሬ ጥያቄ ያለው ጨርሳቸዋል። ጥያቄ እኔ የምሰራበት ቦታ ሁለት ጓደኞች አሉኝ። እነን ሙስሊም ናቸው፣ ግን ቤት ውስጥ በጣም ሐራም የሆነ ነገር ያደርጋሉ። ከዛ እኔ ከቤት ልወጣ 1 ወር ነው የቀረኝና ይሄንን ብናገር ሐራም ይሆንብኛል ወይስ ያኒ አይባቸውን ስለተናገርኩ ሐራም ይሆንብኛል ወይስ ሳልናገር በወጣ ችግር የለውም? እነሱ ዳዕዋ አድርገሽላቸዋል ደጋግመሽ? ሙስሊሞች ናቸው? ሙስሊም አይደሉም፣ ግን ሰውየው በጣም ሙስሊም ነው። የሚያውቀው ነገር የለም። እኔ ብቻ ነኝ እዚህ ቤት ውስጥ ምን እንደሚሰሩ ማቀው። ከዛ በጣም ሐራም የሆነ ነገር ያደርጋሉና ደግሞ ሐራም የሚደረግበት ቤት እንትን መላእክት አይገባም ረህማ አይኖርም ምናምን ሲባል ሰምቻለሁኝ። ሳልነግረው በወጣ ሐራም ይሆንብኛል? ዳዕዋ አድርግላ ማን ነው ወደ እስላም ጥሪ አድርግላቸው። ይሄ ነገር ክፉ ነው። ሰውየው በዚህ ነገር ላይ እንደሚያስተነግግ እንትን ንገሪያቸው። ያለውን ነገር አሳውቀሻቸው ከተተቀበሉ ሰየም እምቢ ካሉ ግን ከዚህ በኋላ ነግረዋለሁ ብለሽ አሳውቂያቸው። ኃላፊነት አለባችሁ በዚያ ቦታ ላይ። ስለዚህ ማሳወቅ ትችያለሽ። ወንጀለኛ አትሆኝም በዚህ። እሺ ልጆች በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ወደ ኡስታዝ ዘይድ ቤት ሄዱና መጽሐፍ ያስተዋውቃል ዛሬ። ያ መጽሐፍ እንመርቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ልጆች። በደንብ ሰው እንዲመጣ አንደኛ ነገር ደግሞ ይሄ ላይ ጥሩ ነው ብሎ ቲክቶክ ራሱ ሸልታቸው ወይም ደግሞ ቫይራል እንዲወጣ ያደርገዋል ማለት ነው። በዚህ
ተሰምቶኛል ኢንሻአላህ እስሚዝ አንድ ሀሳብ አለ ኢንሻአላህ አንድ ግብ ከተስማማች እስሚዝ አንድ ሀሳብ አለ ኢንሻአላህ አንድ ግብ ከተስማማች ሰውም እየጨመረ ነው ቀጥል ወንድማችን ቀጥል ሰውም እየጨመረ ነው አሁን በደንብ ኢንሻአላህ ኡስታዞችም እየመጡ ነው ሰውም እየጨመረ ነው ኢንሻአላህ ካላህ በታች እንደ ሰበብ ስለምተማመንባቸው ታቡ 10 ሚሊዮን ኮፕሊንኩ 1 ሚሊዮን ይገባል ኢንሻአላህ ያኮሩናል በዚህ ግብ እናስቀምጥና ይህ ከሆነ በኋላ ኢንሻአላህ ፕሮግራም በአማራና በሰመረ መልኩ እንዲኬድ ሰበብ ይሆናል ማለት ነው ኢንሻአላህ ግቡን በዚህ እናስቀምጠው ያኮሩናል ግድ የለም